ሰላም ውድ የሀገሬ ልጆች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ በጣም የሚገርም ትምህርት ነው ይዤላችሁ መጣሁት። በተለይ አማርኛን ለሚከብዳችሁ ይህን ቪዲዮ ሳታዩ ተስፋ እንዳትቆርጡ። አማርኛ አይገባኝም ወይም መናገር ይከብደኛል፣ ማንበብ መጻፍ ይከብደኛል ስትሉ የሚሰማችሁ ሀፍረትና መሸማቀቅ አውቃለሁ። ግን አንድ ነገር ልንገራችሁ፣ አማርኛ ቋንቋ አለማወቅ ድክመት ሳይሆን ያልተከፈተ በር ነው። ዛሬ ያንን በር አብረን እንከፍታለን። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። አይገባኝም የሚለውን አስተሳሰብ የሚቀርፉ 3 ነጥቦችን ይዤላችሁ መጥቻለሁ። አንደኛው የመጀመሪያው ምንድነው የሚለው እዚህ ጋር እንደምታዩት ቋንቋ ችሎታ እንጂ ጥበብ አይደለም። ቋንቋ ችሎታ እንጂ ጥበብ አይደለም። ሳይክል መንዳት እንደጀመራችሁ አማርኛን በልምምድ የሚመጣ እንጂ የተለየ አእምሮ የሚጠይቅ አይደለም። ልብ በሉ ቤተሰብ፣ ማንኛውም ነገር በልምምድ ማዳበር የምንችለው እንጂ እንዲሁ በተፈጥሮ የምናገኘው ደግሞ ወይም ከአእምሮ በላይ ከባድ የሆነ ነገር አይደለምና እናንተም ተስፋ ሳትቆርጡ በቀላሉ ሁሉንም ነገር እንደምትችሉ ማሰብ መቻል አለባችሁ። ሁለተኛ፣ ስህተት የድል መንገድ ነው። ስህተት የድል መንገድ ነው። መሰሳት መስራት መጀመራችሁ ማረጋገጫ ነው። ስለዚህ እዚህ ጋር የምታዩት ነገር ምንድነው? ስህተት የድል መንገድ ነው። ሲሰሳቱ መሳቅ ያለበት የሚሰሳተው ሰው ሳይሆን የማይሞክረው ሰው ነው። አያችሁት? ሲሰሳቱ መሳቅ ያለበት የሚሰሳተው ሰው ሳይሆን የማይሞክረው ሰው ነው። ስለዚህ ሰው ስለሳቀ የሚስቀው ስለማይሞክር ነው፣ ስለማይችል ነው፣ እዛ መንገድ ላይ ስላልገባ ነው። ስለዚህ በሰው መሳቅ ወይም ደግሞ ሊያሸማቅቃችሁ በሚችል ነገር መሸማቀቅ እንደሌለባችሁ የሚያመለክት ነው ማለት ነው። ሶስተኛው ምንድነው የሚለው? ጎልማሳ መሆን ለትምህርት ይመቻል። ለምሳሌ እንደ ህፃናት ቃላትን በቃላችሁ ከመያዝ ይልቅ እናንተ የቃላቱን ትርጉም በህይወታችሁ ተሞክሮ ስለምታውቁት በቀላሉ መያዝ ትችላላችሁ። በቀን 5 ቃላት ብቻ በአንድ ጊዜ ሁሉንም ለማወቅ አይሞክሩ። ዛሬ 5 ቃላትን ብቻ ይወቁ። በአመት ውስጥ 1800 ቃላት ይሆናሉ ማለት ነው። ስለዚህ በአንድ ቀን 5 ቃላት ብቻ በማወቅ ወይም 2 ፊደል በማወቅ በአመት ውስጥ የምናገኘው ለውጥ ማስተዋል መቻል አለብን። አንዳንድ ነገሮችን መስማት መቻል አለባችሁ። ምክንያቱም ትርጉሙን ባታውቁት እንኳን መረዳት የምትችሉት በጊዜ ሂደት ስለሆነ ስለዚህ ትርጉሙ ባይገባችሁ እንኳን አማርኛ መዝሙር፣ ዘፈን ወይም ዜናዎችን መስማታችሁን አታቋርጡ። ጆሮአችሁን ድምፁ ሲለምደው አንደበታችሁ ይበረታል ወይም አንደበታችሁ ይከፈታል። ከሰው ጋር ማውራት፣ ቤት ውስጥ ብቻችሁን ስትሆኑ የምትሰሩትን ስራ በአማርኛ ተናገሩ። ለምሳሌ ውሃ ጠጣለሁ፣ ቤት አጸዳለሁ፣ ይሄን እሰራለሁ ስትሉ ማውራት የምትቸገሩ ካላችሁ እነዚህ ነገሮች ቀለል አድርጋችሁ ማውራትን ተለማመዱ። እንዲሁም ደግሞ ቀላል ፊደላትን መጻፍ ተለማመዱ። መጀመር የድል ግማሽ መንገድ ነው። ዛሬ የምትሰባብረው አማርኛ ነገ ማንነትን ይገነባል። ዛሬ የምንሰባብረው ጽሁፍ ወይም ደግሞ ቃላት ወይም ደግሞ የምንናገረው ንግግር እየሰባበርነ እንግሊዘኛ የሚሆን አማርኛ የምንሰባብረው ነገር ነገ ራሳችን የምንገነባበት አንድ ወጥ የሆነ አዲስ ቋንቋ የምንማርበት ትምህርት ነው ማለት ነው። አሁን ዛሬ በተማርናቸው መሰረት እናንተ አሁኑኑ ኮሜንት ላይ እችላለሁ ብላችሁ መጻፍ መቻል አለባችሁ። ተስፋ ሳትቆርጡ በቀጣይ ቪዲዮ በጣም ቀላል የሆኑ ሰላምታዎችን ሌሎችንም እንድሰራላችሁ የምትፈልጉ ከሆነ እናንተ ከዚህ ጋር እያንዳንዱ እችላለሁ እያላችሁ ተጽፋላችሁ ማለት ነው። ስለዚህ በተስፋ ብቻ ብዙ ነገሮችን ማግኘት ትችላላችሁ። ስለዚህ እነዚህን ቪዲዮዎችን ረጋ ብላችሁ በመመልከት አማርኛን በቀላሉ ማንበብና መጻፍ ትችላላችሁ። ቀለል አድርጌ አንድ ጊዜ ላንብብላችሁና ቪዲዮውን እንጨርሳለን። መጀመሪያ ላይ መግቢያ ላይ እንደገለጽኩላችሁ
የሚከብዳችሁ አማርኛ በቀላሉ ይህንን ቪዲዮ ሳታዩ ተስፋ እንዳትቆርጡ። ምክንያቱም ቋንቋ ችሎታ እንጂ ጥበብ አይደለም። የመጀመሪያው ምንድነው? ቋንቋ ችሎታ እንጂ ጥበብ አይደለም። ሳይክል መንዳት እንደጀመራችሁ አማርኛም በልምምድ የሚመጣ እንጂ የተለየ አእምሮ የሚጠይቅ አይደለም። ስለዚህ ማንኛውም ቋንቋ አማርኛም፣ እንግሊዘኛም ሌሎችንም ብትሉ የሚመጡት በልምምድ እንጂ የተፈጥሮ ቋንቋ አይደሉም። ስለዚህ እናንተ በቀላሉ ማንበብና መጻፍ የምትችሉበት በአጭር ጊዜ ማወቅ የምትችሉበት በልምምድ ነው የሚሆነው፣ በልምምድ። ስለዚህ ይህንን በማድረግ በቀላሉ ማንበብና መጻፍ ትችላላችሁ። ሌላው ስህተት የድል መንገድ ነው። እንሳሳታለን ብላችሁ አትፍሩ። ወይም አልችልም የሚለውን ነገር ከአእምሯችሁ ማጥፋት መቻል አለባችሁ። አልችልም የሚለው ነገር ከአእምሯችሁ ካልጠፋ ሁልጊዜም እንደማትችሉ አእምሯችሁ ይቀበለዋል ማለት ነው። ስለዚህ መሳሳት መስራት መጀመራችሁን ማረጋገጫ፣ እናንተ ስትሳሳቱ እየሰራችሁ እንደሆነ ማረጋገጫችሁ ስለሆነ ምንም አይነት ተስፋ መቁረጥ አስፈላጊ አይደለም። ሌላው ጎልማሳ መሆን ለትምህርታችሁ ይመቻል። ለምን? አሁን አብዛኞቻችሁ ትልልቆች ናችሁ። በልጅነታችሁ የትምህርት እድል ያልገጠሟችሁ፣ ነገር ግን አሁን ማንበብና መጻፍ የተቸገራችሁ፣ ይህንን ደግሞ ከልጆች የተለየ የሚያደርገው ምንድነው? እናንተ አንዳንድ ቃላቶችን በትርጉም ታውቋቸዋላችሁ፣ ስናወራ ትሰማላችሁ። ሌሎችንም በቀላሉ መረዳት ስለምትችሉ እነሱን ለማድረግ ደግሞ እናንተ ታላቅነታችሁ የበለጠ ለትምህርቱ ቅርብና ግልጽ እንዲሆንላችሁ ያደርጋል ማለት ነው። ምክንያቱም ህፃናት ብትሆኑ ኑሮ ህፃናቶች ላይ የሚደረገው ነገር ምንድነው? ገና ፊደላትን እስከነ ትርጉማቸው እያንዳንዷን ፊደል ትርጉሟን ማወቅ ይፈልጋሉ። ያን ትርጉም ደግሞ ከኛ ከአዲስ ወረቀት ላይ እንደመጻፍ ነው የምናስተምራቸውና እናንተ ግን ትልልቆች ስትሆኑ ደግሞ እያንዳንዱ ቃላት በንግግራችሁ መሃል አሊያም በተፈጥሮ የምታውቁት ነገር ስለሚሆን በልምዳችሁ ወይም ደግሞ በኑሮ ሁኔታችሁ ላይ የምታገኙት ቃል ስለሆነ ያንን ቃል በትርጉም ታውቁታላችሁ። ለምሳሌ አመሰግናለሁ የሚለው 5 ቃል አለው አይደለ? 5 ፊደል አለው። አመሰግናለሁ የሚለው 5 ፊደል አለው። ይህንን አመሰግናለሁ የሚለውን ታውቁታላችሁ ትርጉሙ ምን እንደሆነ። ነገር ግን በፊደል መጻፍ ሊቸግራችሁ ይችላል። ስለዚህ እነዚህን ቃላቶችን ለመጻፍ ደግሞ የአማርኛ ፊደላትን ነጣጥላችሁ ማወቅ ይጠበቅባችኋል። እንዲሁም ድምጸቶችን በማወቅ በቀላሉ አማርኛን ማንበብና መጻፍ ትችላላችሁ ማለት ነው። በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራለን። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ደግሞ ቀለል ባለ ሁኔታ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እያስተማርና ነው የምንገኘው። እናንተም ባጭሩ ማንበብና መጻፍ እንድትችሉ እናደርጋችኋለን። ጎራ በሉ። ስለዚህ እንደ ህፃናት ቃላትን በቃላቸው ከመያዝ ይልቅ እናንተ የቃሉን ትርጉም በህይወታችሁ ተሞክሮ ስለምታውቁት በቀላሉ መያዝ ትችላላችሁ ማለት ነው። ስለዚህ ለትልልቆች አማርኛ አይከብድም፣ አልችልም ወይም ደግሞ ይከብደኛል የሚል ተስፋ መቁረጥ ከዛሬ ጀምሮ ከውስጣችሁ መጥፋት መቻል አለበት። ትልቅ ተስፋ ሰንቃችሁ ስትንቀሳቀሱ እናንተም ማንኛውንም ነገር ትችላላችሁ። ምክንያቱም ለምሳሌ እናንተ አሁን ከኢትዮጵያ በተለይ ከኢትዮጵያ ወጣችሁ ወደ አረብ ሀገር ሌሎችም ሀገር የተሰዳችሁት ወንድሞቼ አረብ ሀገር ስትገቡ ምንም አይነት የአረበኛ ቋንቋ ልምዱ አልነበራችሁም አይደለ? ነገር ግን በስራ ሂደት የአማርኛ ቋንቋ ማለት የአረበኛ ቋንቋ ልምዱን አግኝታችሁ ዛሬ ማንኛውም ሰው ጋር እኩል ማውራት ትችላላችሁ አይደል? አማርኛ ከዚህ የቀለለ ነው። ምክንያቱም በተለምዶ ብዙ ቋንቋዎችን የምናውቃቸው በትርጉማቸው ማውራት የምንችላቸው ናቸው። ነገር ግን በጽሁፍ የሚያቅተን ከሆነ ወይም ደግሞ ማንበብ የሚቸግረን ከሆነ ይህንን በቀላሉ ማንበብና መጻፍ ስለምንችል እናንተ ሳትሰለቹ ተስፋ ሳትቆርጡ በሳምንት 5 ቀን ከሰኞ እስከ ዓርብ ገብታችሁ በመማር ራሳችሁን መለወጥና ማንበብና መጻፍ እንድትችሉ እናደርጋለን። አብራችሁ ስለነበራችሁ ከልብ ነው የማመሰግነው። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።